ነው መልካም ዊኬንድ እንዲሆንላችሁ እመኛለሁ። ኢትዮጵያ ኦልሞስት ቅዳሜ ሆኗል። ስለዚህ ኢትዮጵያ ላላችሁ አድማጭ ተመልካቾቻችን መልካም ቅዳሜ እንዲሆንላችሁ እንደዚሁ እመኛለሁ። እኛ ጋርም እየመሸ ነው። ስለዚህ ኦልሞስት ፍራይዴ ያልቋል ማለት እንችላለን። እንዴት አላችሁ? እንዴት ናችሁ? ምሽታችሁ እንዴት ነው? በርከት ያሉ ጉዳዮች ቢኖሩም የተወሰኑ ጉዳዮች ላይ ወደ እናንተ ሀሳብ ላድረስ ብዬ ነው የገባሁት። በነገራችን ላይ ነገ ከተወሰኑ የኤርትራ ሚዲያዎች እንደዚሁ የቃለ መጠይቅ ግብዣ ቀርቦልኛል። በነገራችን ላይ ሰው ሜቢ ነገ አንዱ የኤርትራ ቴሌቪዥን ጣቢያ ላይ ለመገኘት ሙከራ አደርጋለሁ። የአክቹዋሊ ሚዲያ ነው፣ የኤርትራ ሚዲያ ላይ ነው። ስለዚህ ለመጀመሪያ ጊዜ ስለ አማራና በአማራ ሕዝብ ላይ የሚደርሰውን ነገር እንድንነግራቸው በራሳቸው ሚዲያ ላይ ተገኝተን ጥሪ አቅርበውልናል። ስለዚህ ምን ትላላችሁ? እንገኝ አንገኝ? ሀሳብ ስጡበት። ስለዚህ እሱንም እናጋራለን። ቃለ መጠይቁን ካደረግን በኋላ እናንተ እንዲደርሳችሁ ለማድረግ ሙከራ አደርጋለሁኝ። ግን ደግሞ በአማራ ሕዝብ ላይ የሚደርሰውን ፍጅት የዓለም አቀፉ ማህበረሰብም የተቻለውን እንዲሰማ በሚዲያ ላይ የምንሰራ ሰዎች ሚዲያ ላይ እየቀረብን መሞገት አለብን ብዬ ነው የማስበው። የዘር ፍጅት ነው እየተካሄደ ያለው። በዘር ፍጅት መሀል ገለልተኛ መሆን የሚቻል አይመስለኝም። ስለ ሉዓላዊነት ወይንም ስለ ሌሎች ነገሮች ማሰብ የሚቻል አይመስለኝም። ቅድም ቃል ላይ ሳነሳው ነበር የነበረውና የዚህ ሉዓላዊነትን በተመለከተ እንደምታውቁት ሉዓላዊነት የሚባለው ነገር በተለይ ዘመናዊ ሞደርን ስቴት ውስጥ የዘመናዊ ስቴት የዘመናዊ ሀገረ መንግስት መገለጫ አንደኛው ዶሚናንት ፊቸር የሚባለው ነገር ሉዓላዊነት ነው። ሶቨርኒቲ ኦፍ ዘ ስቴት ነው፣ የሀገር ሉዓላዊነት ነው በዋናነት። ሰው በብዛት ሰዎች የሚከሰሱበት ነገር ምንድን ነው? የሀገርን ጥቅም ጎርታችኋል ተብለው ሰዎች የሚከሰሱት በአንድም በሌላም መልኩ የዛን ሀገር ሉዓላዊነት የዛን ሀገር ጥቅም አሳልፈ ልትሰጥ የምትችልበት ሁኔታ ላይ ስትገኝ የሀገሪቱን ሉዓላዊነት ተጋፍተሃል በሚል በተለያየ አይነት መንገድ ልትወነጀል ትችላለህ። ሉዓላዊነትን ለመጀመሪያ ጊዜ ሶቨርኒቲ የሚባለውን ኮንሰፕት ለዓለም ያስተዋወቀው ሰው ዣን ቤደን ይባላል። ዣን ቤደን ፈረንሳይ ነው፣ ሌጋል ፊሎሶፈር ነው፣ የህግ ጁሪስት ነው በሌላ ቋንቋ እና ሂዩማኒስት ልትሉ ትችላላችሁ። የዚህ የጥንታዊ ቋንቋዎችን በመመርመር የሚታወቅ ልሂቅ ነው። ለመጀመሪያ ጊዜ ዣን ቤደን ነው የሶቨርኒቲ ወይንም ሉዓላዊነት የሚለውን ቃል ያመጣው። በ16ኛው ክፍለ ዘመን ነው በጥቅም በስፋት በ1590 አካባቢ ነው ጥቅም ላይ ውሎ የነበረው ቃሉ። በኋላ ላይ እነ ቶማስ ሆብስ በ17ኛው በ18ኛው ክፍለ ዘመን በስፋት ጥቅም ላይ የዋለ የመጣ ቃል ነው። በዚህ ሂደት ውስጥ በዋናነት ሉዓላዊነት ማለት አራት መገለጫዎችን ያስቀምጣል ዣን ቤደን። ከአራቱ መገለጫዎች አንደኛው የሀገረ መንግስቱ ሱፕሪማሲ ሉዓላዊነቱ በምንም አይነት መንገድ የማይጣስ ሌላ ሃየር ኦቶሪቲ የሌለው ከዛ ሉዓላዊ ሀገር ውጪ የሚያዝበት ፍቃድ የሚሰጥበት በዛ ሀገር ህዝብ ላይ የመጨረሻው ውሳኔ ያለው ያ አካል ነው። እንደምታውቁት ለረጅም ጊዜ እንግዲህ የነበረው ዲቫይን ኦቶሪቲ ኦፍ ኪንግስ ወይንም ደግሞ ነገስታቱ ናቸው እንደዛ አይነት ስልጣን ተሰጥቷቸው የነበረው። በኋላ ላይ ወደ ቴሪቶሪው ሰፋ። በዛ ግዛት ውስጥና በዛ ቀጠና ላይ በሚኖረው ህዝብ ላይ የበላይነት እንዲኖራቸው ሆነ። በኋላ ላይ ደግሞ ሶቨሬን ኦቶሪቲው በተለይ ጃን ጃክስ ሩሶ ከመጡ በኋላ ሉዓላዊው ንጉሱ ሳይሆን ቴሪቶሪው ሳይሆን ሉዓላዊው ህዝብ ነው ወደሚል ተኬደ። በተለይ በዘመናዊ ዲሞክራሲ በነሩሶ አርጊው የሚያደርጉት ሉዓላዊው ህዝብ ነው ወደሚል ነው የመጣው። ስለዚህ በሉዓላዊ ሀገር ውስጥ ዋናው ነገር የሀገር ሉዓላዊነት ሲባል በዋናነት የህዝብ ሶቨሬኒቲ ወይንም ፖፑላር ሶቨሬኒቲ የምንለው በዘመናዊ ፖለቲካ አስተሳሰብ እሱ ነው። ስለዚህ እያሰብኩበት የነበረው ነገር ምንድን ነው? አንድ ህዝብ ላይ ፍጅት የመፈጸም ስልጣን አለ ወይ መንግስት? የኢትዮጵያ መንግስት
ነኝ የሚለው አካል በህጋዊ መንገድ ተመርጫለሁ የሚለው አካል በአማራ ህዝብ ላይ የዘር ማጥፋት የመፈጸም መብት አለው ወይ? ያስ የሉዓላዊነቱ መገለጫ ነው ወይ? በህግ ማስከበርም ስም ቢሆን አንድ አገዛዝ አንድን ህዝብ የማጥፋት መብት አለው ወይ? ማን ይሄንን መብት የሰጠው? ለምሳሌ እንዳልኩት ቅድም የሉዓላዊነት መገለጫ አንደኛው ሱፕሪማሲ አብሶሉት ፓወር አለው አንድ አካል ኢንቲቲ ሌትስ ሴይ መንግስት እንበለው በአንድ ሀገር ላይ ለምሳሌ በዘመናዊ ስቴት ኮንሰፕት መንግስት አለ። ይሄ መንግስት ሶቨሬን ነው፣ ሉዓላዊ ነው ማለት በዚህ ሀገር ማንም ኃይል የትኛውም ኃይል በዚህ ሀገር ላይ ውሳኔ ሊሰጥ አይችልም። ከዚህ በህዝብ ከተመረጠው አገዛዝ ውጪ በዚህ ሀገር ጉዳይ ላይ ጣልቃ ሊገባ ወይንም ኃይሉን ሊገዳደር ወይንም ስልጣኑን ሊገዳደር ወይንም ውሳኔውን ሊገዳደር የሚችል ሌላ ምንም ኃይል በምድር ላይ የለም የማለት ያህል ነው። በነገራችን ላይ ሉዓላዊነት ማለት አራት ነገሮችን ቅድም ብያለሁ። አብሶሉት ነው፣ ሱፕሪም ነው፣ ኢንዲቪዚብል ነው፣ በምንም መንገድ አይከፋፈልም፣ ፍጹም ነው። በሱ ላይ ሊያዝበት የሚችል ሌላ ሃየር ኦቶሪቲ የለም። የመጨረሻ ውሳኔ ሰጪ ይሄ አካል ነው የሚሆነው። ሌላው ፐርፔቹዋል ነው። ሶቨርኒቲ ሉዓላዊነት ፐርፔቹዋል ነው ማለት ምን ማለት ነው? የአንድ ሳምንት ሉዓላዊነት የለም። ሉዓላዊነት ዘላለማዊ ነው ማለት ከትውልድ ወደ ትውልድ የሚሸጋገር ነው። ግን ሁለት ነገሮች ያስፈልጉታል አንድ ሀገር ሉዓላዊ ለመሆን። አንደኛው ሪኮግኒሽን ያስፈልጓል። ሁለተኛው ደግሞ ዲፌንደቢሊቲ ወይንም ራሱን ከሌላ ኃይል የመከላከል አቅም ሊኖረው ይገባል። ቢያንስ በእነዚህ ሁለት ነገሮች ሉዓላዊ መሆን ይችላል። አንድ ሀገር ያን ያህል ስልጣን ካለው ሌሎች ሀገርም እንደምታውቁት በዩናይትድ ኔሽንም ጭምር በቻርተሮቹ ሉዓላዊ ሀገርን ኦፍ ኮርስ በሪዞሉሽን ሉዓላዊነቱን ያረጋግጣል፣ ኢንዶርስ ያደርጋል። በሪዞሉሽን የዩናይትድ ኔሽን ሪዞሉሽን ነው የሀገር ምስረታ ሂደቱን ቢያንስ እውቅና የሚሰጠው። ግን በርከት ያሉ ሀገራት ሪስፕሮኬት ያደርጋሉ። አንደኛው ለአንደኛው እውቅና ይሰጣል፣ ሌላኛው ለሌላኛው እውቅና ይሰጣል። የአንድ ሀገር ሉዓላዊነት እጅግ ጠቃሚ የመጨረሻው ስልጣን ተደርጎ የዘመናዊ ሀገረ መንግስት መገለጫ ነው ያልኳችሁ። በዚህም ምክንያት ማንም ጣልቃ ሊገባበት አይችልም። አብይ አህመድ በኢትዮጵያ በሚባለው ሀገረ መንግስት ውስጥ አማራን ህዝብ በተመለከተ የፈለገውን ማድረግ ይችላል ማለት ነው። እንደዛ ነበር የነበረው እሳቤ፣ የሉዓላዊነት እሳቤ። አሁን ለምሳሌ እኛ ጄኖሳይድ እየፈጸምን የአማራን ህዝብ ለመታደግ እናንተ ከምንም ኃይል ጋር መስራት የለባችሁም የሚለው ክርክር በዋናነት የሚመነጨው ይሄ ስልጣን አለን እኛ የመግደል መብት አለን፣ እናንተ ደግሞ ህዝባችሁን ለማዳን ያላችሁ ብቸኛ አማራጭ እኛን መማፀን ነው እንጂ ህዝብን የማዳን ሌላ ፍላጎት ሌላ አማራጭ የላችሁም። በዚህ ሀገር ላይ ሉዓላዊው እኛ ነን፣ የመጨረሻው ሳይ ያለን እኛ ነን የሚል ከዛ ትርጉም ከዛ የህግ ትርጉም ወይ ሌጋል ኖሽን ነው፣ ከዛ የሚመነጭ ነው በነገራችን ላይ። በምንም መንገድ ሌሎች ተቋማት ላይም ሌላ አካባቢ ላይ ሰልፍ ማድረግም ሆነ ይሄንን ማውገዝ በእነሱ አስተሳሰብ የተወገዘ ነው። ግን ቀን ላይ እንዳልኳችሁ አንድ ሀገር በራሱ ቴሪቶሪ ላይ በራሱ ሀገር መንግስት ላይ ሰላምን የማስከበር እንዳልኩት የተለያዩ ውሳኔዎችን የማሳለፍ መብት ያለው ቢሆንም ግን በአንድ ህዝብ ላይ በራሱ ሀገር መንግስት ላይ ለምሳሌ ለሌላ አሜሪካኖች ራሳቸው በአንድ አሜሪካ ግዛት ላይ ሄደው ኒውክሌር ለምሳሌ ካንዛይን ድሪሊ ኒው ጀርሲ ላይ ኒውክሌር ቦምብ እንጣል ቢሉ እና ዲስትራክሽን እንፍጠር ቢሉ ይችላሉ ወይ የሚለውን ነገር መጠየቅ ተገቢ ነው ብዬ ነው የማስበው። ኢትዮጵያ ውስጥ አሁን ባለው ሁኔታ አክቲቭ ጄኖሳይድ በሚካሄድበት ጄኖሳይዳል ሪጅም ባለበት ህዝብን በማንነቱ ለይቶ የሚያጠፋ ስርዓት ባለበት ሁኔታ ውስጥ የሚያጠፋ ስርዓት በማንነታችን ለይቶ አማራን ማጥፋት አለብኝ ብሎ ዘመን የፈቀደለትን ቴክኖሎጂ ሁሉ ተጠቅሞ ይሄንን ህዝብ እያጠፋ ባለ አገዛዝ ፊት ሰዎች ስለ ሀገር ሉዓላዊነት ማሰብ ይችላሉ ወይ? ማሰብ አይችሉም ነው የኔ ድምዳሜ ብቻ ሳይሆን ዓለም አቀፋዊ ለምሳሌ ጄኖሳይድ ባለበት ሁኔታ ውስጥ የዓለም አቀፍ ሀገራት ገለልተኛ መሆን አይችሉም። የአንድን ሀገር ሉዓላዊነት ማክበር የማይችሉበት ሁኔታ አለ። there is a moral and legal dimension to that። ለምሳሌ ኢራቅ ኩዌትን በወረረች ጊዜ አሜሪካኖች ጣልቃ ገብተዋል።
ሰርቢያ ኮሶቮ ላይም የኮሶቮ ጦርነት ላይም አሜሪካኖች ጣልቃ ገብተዋል። አውሮፓውያንም እንደዚሁ ጣልቃ ገብተዋል። ሞንቴኔግሮ ላይም እንደዚሁ ጣልቃ ገብተዋል። እንደዚህ አይነት ፍጅት በሚካሄድበት ሁኔታ ጣልቃ የመግባት ግዴታ ውስጥ ይገባሉ። ዩናይትድ ኔሽን በቻርተሩ ላይ በግልጽ አስቀምጦታል። የስ ሀገራት ሉዓላዊ ናቸው። ያንን ሉዓላዊነት ያከብራል። ግን በምንም አይነት ተአምር ጄኖሳይድ በሚፈጸምበት ለምሳሌ ሩዋንዳ ላይ አልገቡም ነበር እንደምታስታውሱት አፍሪካ ውስጥ ስለነበረ 94 ላይ ከሩዋንዳ በኋላ ግን በተካሄደው ምክንያት አቅርበዋል። አክቹሊ ሩዋንዳ እንደዛ አይነት ነገር ሲሆን እኛ በተለያየ ጉዳይ ላይ ቢዚ ስለነበርን ነው የሚል ነገር አቅርበዋል። ግን አውሮፓ ሲሆን ጄኖሳይዱ ገብተዋል፣ ጣልቃ ገብተዋል ለማስቆም። እንዳልኩት በተለይ በሰርቢያ ኮሶቮ የሚባለው አካባቢ ላይ ስትፈጽም ለነበረው ነገር ለማስቆም ተገደዋል። ሚሎሶቪችን ለማስቆም አሜሪካኖቹ ጣልቃ ገብተዋል። አሁን ኦሮሚያ እንደ ሰርቢያ ነው አክት እያደረገ ያለው ኢትዮጵያ ውስጥ። ኦሮሚያ የሚባለው ሀገረ መንግስት የማዕከላዊ መንግስቱን የያዘው ኃይል በዋናነት እንደ ሰርቢያ አክት እያደረገ በኢትዮጵያ በሚባለው ሉዓላዊ ግዛት ውስጥ የሚኖሩ ሌሎችን ህዝቦች ማጥፋት ላይ ነው የተሰማሩት እነዚህ ኃይሎች። በእንደዚህ አይነት ሁኔታ ውስጥ የሀገር ሉዓላዊነት ተከብሮ የሀገር አለ ብሎ ለማሰብ በጣም አስቸጋሪ ነው። በነገራችን ላይ የአንድ ህዝብ ላይ ፍጅት መፈጸም ከተጀመረ በኋላ ስለ ሀገር ሉዓላዊነት ማውራት አይቻልም የምለው በተደጋጋሚ ከዚህ በመነሳት ነው። እኛ የአማራን ህዝብ ለማዳን እኛ ሞራሊም ሌጋሊም የዓለም አቀፉንም ህግ ተጠቅመን ከየትኛውም ምድራዊ ኃይል ጋር የመተባበር ግዴታ ውስጥ ገብተናል። የዓለም አቀፉ ማህበረሰብም ይሄንን የማስቆም ግዴታ ውስጥ ገብቷል። የዓለም አቀፉ ማህበረሰብም ይሄንን ጄኖሳይድ የማስቆም ግዴታ አለበት። የሞራልም የህግ ተጠያቂነትም ጭምር አለ። የህግ ተጠያቂነትም ጭምር። አማራ ሆነን ግን ይሄን ለማስቆም ማለት ስለ ሀገርና በስመ ሀገር ሉዓላዊ ግዛት ምናምን በሚል በስመ አረበኝነት ስሜት በህዝብ ላይ እየደረሰ ያለን ፍጅት ከየትኛውም ኃይል ጋር ተባብሮ ለማስቆም ቸልተኛ ሆኖ መገኘት በምንም ተአምር የሀገርን ከሀገር ክብር ጋር ከምናምን ጋር ሊገናኝ የሚችል ከፓትሪዮቲዝም ተደርጎ ሊወሰድ የሚችል ሳይሆን በዘር ፍጅት ውስጥ ተባባሪ ሆኖ መገኘት ነው ብዬ ነው ማስበው። የኢትዮጵያ ህዝብ በቸልተኛነት እየደረሰ ያለውን የማንነት ፍጅት አይቶ እንዳላየ በመሆን ሌጋሊም ሞራሊም በብዙ አይነት መንገድ ተጠያቂነት አለበት ብዬ ነው ማስበው። እኛ እንደ አማራ በምንም አይነት መንገድ ይሄንን ህዝብ መታደግ የምንችልበትን አማራጮች ሁሉ ለመጠቀም የምንገደድበት ደረጃ ላይ ያለን ይመስለኛል። ለዚህ ነው ምንም ነገር ማድረግ የተገባን። ለምን እየተፈጸመ ያለው ነገር ጄኖሳይድ እንዳልኩት ቃሉን ለማካበድ አይደለም። ጄኖሳይድ የራሱ ዴፊኒሽን አለው። እኔ ስለምፈልግ ወይንም ስለማልፈልግ ጄኖሳይድ deliberate and systematic destruction of a specific ethnic, religious or racial group of human beings. deliberate እና ሆን ተብሎ ታቅዶበትና ስርዓታዊ በሆነ መንገድ ባንድ ሃይማኖት ግሩፕ ወይንም የብሔር ማንነት ባላቸው ወይንም ደግሞ ቡድኖች ላይ የሚፈጸም ጥፋት በማንነታቸው ምክንያት የሚፈናቀሉ የሚገደሉ ከሆነ በየትኛውም እድሜ ካታጎሪ ያሉ ተዋጊ ኃይሎች ሁሉ ንጹሃን በምንም አይነት መንገድ የተገኘው ሁሉ የዚህ ፍጅት አካል ከሆነ በዛ ህዝብ ላይ ጄኖሳይድ እየተፈጸመ እንዳለ ማሳያ። በሌሎች አካባቢዎች የሚገደሉ አማራዎች በተለያየ አካባቢ ላይ የሚገደሉ አማራዎች የሚገደሉበት ሌላ ምንም ምክንያት የለም ከአማራነታቸው ውጪ። በሌሎች አካባቢ ላይ የሚገደሉ ክርስቲያኖች ሞስት ፕሮባብሊ አማራዎች ናቸው። ከዛው ውጪ ወይ የሚገደሉት ክርስቲያን ስለሆኑ ነው ወይ ከዛው ውጪ አማራነታቸው ነው የሚያስገድላቸው።
ሌላ ምክንያት የለውም። ኢትዮጵያ ውስጥ ያው የግድ ክርስቲያን ብለን መናገር የኦርቶዶክሶችን ግድያ በተለይ የኦርቶዶክሶች ግድያ አድርገን እናቀርበዋለን እንጂ በዋናነት በመሰረቱ የሚገደለው አማራው ነው በብዛት ምንም ጥያቄ የለውም። ግን አማራው ከኦርቶዶክስነትን ባሻገር ሌሎች ማንነቶችንም ስለሚጋራ አማራው ሙስሊምም ስለሆነ አማራው አይሁድም ስለሆነ አማራው ኦርቶዶክስም ፕሮቴስታንትም ሌሎች እምነቶችም ያሉት ማህበረሰብ ስለሆነ በሁሉም ፋክተሮች ውስጥ ይገደላል። ስለዚህ ማንነት ተኮር ጅምላ ጭፍጨፋ ባለበት ሁኔታ ውስጥ ስለ ቀደም እንዳልኩት ስለ ኢንዲቪዚቢሊቲ ኦፍ ሶቨርኒቲ ስለ ሱፕሪማሲ ኦፍ ሶቨርኒቲ ምናምን ልናወራ አንችልም። በምንም ተአምር ስለዛ ነገር ሊወራ ይችላል የሚል ነገር የለም። ሶ ዩናይትድ ኔሽን በራሱ በዓለም አቀፍ በተለያዩ መድረኮች ላይ በሌሎች ሀገራት ላይ ጣልቃ የገባባቸውን ኢንስተንሶች ስንመለከት የገባበት ምክንያት ጄኖሳይድ ማንነት ተኮር ጭፍጨፋዎች ካሉ ጣልቃ ለመግባት ይገደዳል ዩናይትድ ኔሽንም ጭምር ማለት ሶ የዛ ማህበረሰብ ተወላጅ የጄኖሳይዱ ቪክቲም የሆነው ማህበረሰብ ራሱን ለማዳን ማንኛውንም መፍትሄ ከመጠቀም ወደ ኋላ ማለት የለበትም ነው እያልኩ ያለሁት። ስለዚህ በዚህ ፊት in the face of genocide እኛ ልንግደረደር አይገባም እንዳማራ ይሄ ሊሰመርበት ይገባል። እንደ ፍጅት በሚፈጸምበት ሁኔታ ውስጥ መግደርደር የሚባል ነገር የለም። ሰፖርት ከመጣ ድንጋዩንም ይሁን ጠጠሩንም ይዘን ህዝባችንን ከጥፋት ለመታደግ ተገደናል። ይሄ ሞራሊ ራይቸስ ነው። ይሄ በሃይማኖት የሚያጸድቅ በሞራል ህግ ራይቸስ የሆነ ትክክለኛ የሆነ ተግባር ነው። በሌሎች ህጎችም የሚደገፍ ተግባር ነው። ስለዚህ ትላንትና ሳነብብላችሁ የነበሩት አንዳንድ ሪፖርቶች የሚያሳዩት ምንድነው? ለምሳሌ ትላንት እዚሁ ወጥቼ የነበረው ሪፖርት ላይ እዚሁ መጥቼ የነበረው ዘገባ ላይ የኢትዮጵያ ውስጥ ያለውን ሁኔታ ግሎባል ሴንተር ፎር ሪስፖንሲቢሊቲ ቱ ፕሮቴክት ሲዘግበው አትሮሲቲ አለርት ነምበር 4461ን ይዞ ሲወጣ ኢትዮጵያ ውስጥ እየተፈጸመ ያለው በአማራ ላይ እየተፈጸመ ያለው ነገር ዋር ክራይም እና amounts to crimes against humanity እና የዋር ክራይምን አማውንት ያደርጋል ወይንም ከሱ ጋር በቃ የዋር ክራይም የተፈጸመ ነው። ግን እኔ ደግሞ ከዋር ክራይምም አልፎ ጄኖሳይድ ነው but like we don't really recognize that እኛ we don't እሱን recognize ማድረግ አንፈልግም። ጄኖሳይድ ነው የተፈጸመብን ያለውና የሚለውን ነገር recognize ማድረግ አንፈልግም። ምክንያቱም አገዛዙ ሲገድለን በአንድ ጊዜ አይደለም የሚገድለን። ግማሾቻችንን የሚገድለው ወለጋ ላይ ነው፣ ግማሾቻችንን የሚገድለው አሩሲ ላይ ነው፣ ግማሾቻችንን የሚገድለው ባህር ዳር ላይ ነው፣ ግማሾቻችንን የሚገድለው ጎንደር ላይ ነው፣ ግማሾቻችንን የሚገድለው ወሎ ወይንም ደግሞ ሰሜን ሸዋ ላይ ነው። በአንድ ጊዜ ስለማንገደል ፍጅቱ በአንድ ጊዜ ስላልመጣብን ይሄንን ሪኮግናይዝ ለማድረግ ተቸግረናል። ምክንያቱም እንደ ሁቲዎች ቱትሲዎችን ማቸት ይዘው ሲያባርሩ የጎራዴና ሳንጃ ይዘው እያሳደዱ መንገድ ላይ ሲጨፈጭፉ እንደነበረው አይነት ግድያ አይደለም እየተገደሉ ያሉት። በወታደር ነው አማራው እየተገደለ ያለው ወይንም ደግሞ በሌሎች በታጠቁ ኃይሎች ነው። ስለዚህ ከዛ ይለያል ካልሆነ በስተቀር ግድያው በየዕለቱ በየቀኑ በተለያየ መንገድ ማሲቭ የሆነ ፍጅት ነው እየተካሄደ ያለው። ሰሞኑን የሚወጡ ሪፖርት አብዛኞቹ ሪፖርቶች ይሄንን ነው የሚያመለክቱት። ይሄንን ፍጅት ነው የሚያመለክቱት። ስለዚህ አማራ ምናልባትም በታሪኩ ለመጀመሪያ ጊዜ የኢትዮጵያ ሀገረ መንግስትን ቀጣይነት ዳውት ያደረገበት ዘመን ላይ እንገኛለን። ለመጀመሪያ ጊዜ ይሄ ሀገር እንደ ሀገር ሊቀጥል ይችላል ወይ የሚለውና ስለራሱም ዕጣ ፈንታ እንዲገነዘብ የተገደደበት ዘመን ላይ እንገኛለን። for the first time the very nature of the state
ያ አይዲያላይዝ የምናደርገው ኢትዮጵያ በስቴቶቻችን ያ ቀለም ያ ባንዲራ ያ ሀገር ያ ታሪክ ያ ለንሞትለት በነፃን ፍቃዳችንን የምንሰጥለት ሀገር አባቶቻችን ብዙ የደሙለት ብዙ ዋጋ የከፈሉለት ሀገር በድካም ያጸኑት ሀገር ለመጀመሪያ ጊዜ ይቀጥላል ወይስ አይቀጥልም? እኛ ከዚህ ፍጅት እንተርፋለን ወይስ አንተርፍም የሚል ጥያቄ እንድንጠይቅ የተገደድንበት ዘመን ላይ በአማራ ላይ የሚደርሰው ፍጅት በዚሁ ለመጠንና ስኬል የሚቀጥል ከሆነ ኦኬ ኢትዮጵያ ላይ ብቻ ሳይሆን በምስራቅ አፍሪካ ቀጠና ላይ አዲስ የጂኦግራፊ መዋቅር አዲስ የስቴት ሪኮንፊግሬሽን ሊፈጠር የሚችልበት እድል ከምን ጊዜውም በላይ እየጨመረ እንደሚሄድ ምንም አልጠራጠርም። የዛ ሂደትም አካል አድርጋችሁ ልትወስዱት ትችላላችሁ። በህዝብ ላይ የሚደርሰው ፍጅት፣ በአማራ ላይ የሚደርሰው ፍጅት፣ በትግራይ ላይ የሚደርሰው ፍጅት ማዕከሉን የተቆጣጠረው አካል ኢትዮጵያ ጥንታዊ ኢትዮጵያ ለዘመናት ሳይቋረጥ የመጣው በትውልድ ቅብብሎሽ እዚህ የደረሰው ኢትዮጵያ በመሳፍንት ዘመን እንኳን በዚህ ደረጃ ለጠላት ተጋላጭ ያልሆነው ኢትዮጵያ ዛሬ ላይ እጅግ አሳሳቢ የሚባል የታሪክ ጥፋት ላይ የሚገኝበት ዘመን ላይ ደርሰናል። በዚህ ሰዓት ላይ በህግ በሌጋል ኖሽን ታስረን በሉዓላዊ ግዛት ስር እንደሚኖሩ ህዝቦች አስበን ራሳችንን ህዝባችንን በእንደዛ አይነት መንገድ የነሱ ፕራዮሪቲ ወደብ ሆኖ የኛ ፕራዮሪቲ ደግሞ በህይወት መኖር በሆነበት ሁኔታ ውስጥ እነሱ በፈቀዱት መንገድ ብቻ አክት ልናደርግ የምንችልበት እንደዛም አክት እንድናደርግ የሚጠበቅበት ሁኔታ አለ ብዬ አላስብም። እነሱ ከግድቡ ወደ ወደቡ ሲሉ እኛ ከአንድ ሞት ወደ ሌላ ሞት አፋፍ ከአንድ ድሮን ጥቃት ወደ ሌላ ድሮን ጥቃት ከአንድ ፍጅት ወደ ሌላ ፍጅት ህዝባችን የሚሸጋገርበት ሁኔታ ላይ ነው የምንገኘው። እኛ በምንም ተአምር ይሄንን ልንቀበል አንችልም። እንደ ህዝብ በምንም ተአምር ይሄን ሊቀጥልም አንፈቅድም። ምንም ነገር ቢሆን አድርገን ህዝባችንን ከጥፋት መታደግ ውስጥ ገብተናል ነው የምለው። የአማራን ህዝብ ስቃይ በቀጠናው ላይ የሚገኙ ሀገራት በተደጋጋሚ እንደምለው ኤርትራን ጨምሮ በአማራ ህዝብ ትግል ውስጥ በቀጠናው ላይ ያሉ ሀገራት አማራም ሆነ የትግራይ ህዝብ ራሱን ከፍጅት ለማዳን በሚያደርገው ጥረት ውስጥ የሚያደርጓቸው ድጋፍ ቢያደርጉ ወይንም ድጋፍ የማድረግ ግዴታው የሞራል ኢምፔራቲቭ ጭምር ነው። አሁን ሀገር ሉዓላዊነት ምናምን ብለህ የምታስበው ነገር አይደለም። የዘር ፍጅት በሚፈጸምበት ሁኔታ ውስጥ ያንን ህዝብ ከፍጅት መታደግ የሞራል ኢምፔራቲቭ ጉዳይ። የሱዳን ስደተኞች ሱዳን ላይ ፍጅት ሲያጋጥማቸው ወደ አንድ ሌላ ሀገር እንዲሸሹ የዓለም አቀፉ ህግ ይፈቅዳል። የአማራ ህዝብ እኮ ወደ ሌላ ሀገር የሚሸሽበትም እድል የለውም። በነገራችን አልሸሽም እስካሁን። ታስታውሳላችሁ ከአንዳንድ አካባቢዎች ላይ ትግራይ እንትኖች ወደ የትግራይ ህዝብ በተለይ አንዳንድ አካባቢ ላይ የሚኖረው በምዕራብ ኢትዮጵያ አካባቢ ላይ የሚኖረው ወደ ሱዳን የሄደበት ሁኔታ ታስታውሳላችሁ። የአማራው ህዝብ ግን እስካሁን ከተለያዩ አካባቢዎች ላይ ግድያው ሲበሳበት ወደ ሌላ አካባቢ ከዚህኛው ደግሞ ሲጠቃ ወደ ሌላ አካባቢ ሁሉም አካባቢ ላይ እሳት ሲሆን ደግሞ በዛው ውስጥ ቪክቲም እየሆነ ከመሞት ባሻገር ኢቭን የሚሸሽበት ሴፍ ሄቨን የሆነ መጠለያ የሚሰጠው ሩዋንዳዎች ቱትሲዎቹም ሁቱዎቹም
የሚሸሹበት ሀገር ነበራቸው። የሚጠለሉበት ቢያንስ ፍጅት ሲመጣ የሚያመልጡበት ምናምን ሀገር ነበራቸው። አማራው ህዝብ በእንደዚህ አይነት ፍጅት ውስጥ ያንን እንኳን ፋሲሊቴት ለማድረግ ጎረቤት ላይ ወዴት ይሄዳል ይሄ ህዝብ እንደዚህ አይነት ፍጅት በሚመጣበት ሁኔታ የሚለው ነገር ሲኖር እንኳን ያንን ለማስተባበር የሚያስችል የቀጠናዊ እና ዲፕሎማሲ ስራዎችን ከመስራት አንፃር በጣም ውስንነት የነበረበት ሁኔታ ነበር የነበረው። አሁን ላይ ግን ቀጠናው ላይ ያሉ ኃይሎች በህዝባችን ላይ እየደረሰ ያለውን ፍጅት መገንዘብ ጀምረዋል። መገንዘብ ብቻ ሳይሆን የአማራን ህዝብ ፍጅት መፍቀድ ማለት በአንድም በሌላ መንገድ የራስን ፍጅት መፍቀድ ማለት ነው። በነገራችን ይሄ አገዛዝ የአማራ ኃይል ባይኖር ኖሮ ከአማራ ሬዚስተንስ ባይገጥመው ኖሮ በቀጣይ እነማንን ለማጥፋት ፍቃድ ያለው መሆኑን ትመለከታላችሁ በየጊዜው በሚሰራቸው ዲስኮርሶች ማለት ነው። ከሉዓላዊነት ባሻገር ነው በአንድ ህዝብ ላይ ማንነት ተኮር ጥፋት ስለ ሀገርም ስለ ሉዓላዊነትም ቆመህ እንድታስብ የሚያደርግ ስለ ኢንተርናሽናል ሪሌሽን እንድታስብ የሚያደርግ አይደለም። ከዛ ባሻገር ሞራሊ ያንን ህዝብ የመታደግ ግዴታ ውስጥ ትገባለህ። ስለዚህ እንደዚህ አይነት ሁኔታዎች ሲመጡ ከተለያዩ አካላት ከተለያዩ ኃይሎች ጋር በጋራ ይሄንን ጥፋት ለማስቆም መተባበር በጣም አስፈላጊ ሊሆን የሚችልበት ሁኔታ አለ። እንዳልኩት ዋናነት የአማራ ህዝብ ይሄንን አገዛዝ እየታገለ ነው፣ እያሸነፈው ነው ብዬ አምናለሁ። ግን ደግሞ ትብብሮች በጣም አስፈላጊ ናቸው። ከሌሎች ኃይሎች ጋር የሚደረጉ ትብብሮች እጅግ አስፈላጊ ናቸው። በተለያዩ ሚዲያዎች ላይም ቀርበን የተለያዩ አካባቢ ሚዲያዎች ሐሳቦቻችንን ልናቀርብ ይገባል። ህዝባችን ላይ ምን እየደረሰ እንዳለ በሚገባቸው በተለያየ ቋንቋ ልናቀርብ ይገባል ብዬ አስባለሁ። ሁሉም እንዲገነዘበው ምን እየተካሄደ ነው የሚለውን ነገር ሁሉም እንዲያውቀው ማድረግ በጣም አስፈላጊ ነው የሚል ነው። በፈረንሳይ ቴሌቪዥን ላይ መቅረብ፣ የእንግሊዝ ሚዲያዎች ላይ መቅረብ፣ የአረቦቹ ሚዲያዎች ላይ መቅረብ፣ የጎረቤት ሀገራት ላይ ያሉ ሚዲያዎች ላይ መቅረብ እና እነዚህን ሐሳቦች ማቅረብ ህብረተሰቡም እዛ አካባቢ ላይ ያለውም ሁሉም አካል እንዲያውቀው ማድረግ በጣም የተገባ ነው ብዬ ነው ማስበው። ይሄንን ለማንሳት ያህል ነው። ይሄን ካልኩ በኋላ አቶ ታዬ ደንዳ ያስቀመጠው እስር ቤት ከተፈረደበት በኋላ አንድ መልእክት አስተላልፏል። እሱ መልእክት ደርሶኛልና ምንድነው የሚለው? ከአሁን ቀደም ከፋሽስታዊ ስርዓቱ ጋር በመሆን በህዝብ ላይ ላደረስኩት በደልና ስህተት ካሳ እስከሆነ በእስር ላይ ሆኜ የትኛውንም ዋጋ ለመክፈል ዝግጁ ነኝ ይላል። ግና ምሁራን፣ ታጋዮች በውጭና በሀገር ውስጥ ያላችሁ በሙሉ በህዝባችን አንድነትና ጸረ ፋሽስት ስርዓቱን በመታገል ላይ እንድትሰሩ አደራላችኋለሁ የሚል ነገር አስተላልፏል። ይሄ መልእክት በተደጋጋሚ የሚተላለፍ መልእክት ነው። በነገራችን ላይ በጣም በርካታ ሰዎችን ታዬ ከመታሰሩ ወደ እስር ቤት ከመግባቱ በፊት ለማግኘት ጥረት እንዳደረገ ሰምቻለሁ። በርካታ ኢትዮጵያውያንን ማለት ነው። እና የአማራ ልሂቃንንም በተወሰነ መንገድ ለማግኘት ሙከራ አድርጓል። እና እባካችሁ ተባበሩ፣ እባካችሁ በጋራ ይህንን ፋሽስታዊ ስርዓት ታገሉ የሚል ተደጋጋሚ ጥሪ ሲያደርግ እንደነበረ ከሁነኛ ሶርሶች አረጋግጫለሁ። ለእኔም መልእክት ደርሶኛል። በትብብር ይሄንን ፋሽስታዊ ስርዓት መታገል ይገባል። አማራም የኦሮሞ ልጆችም እባካችሁ በጋራ ለመቆም ሙከራ አድርጉ። ልዩነቶች አሉ፣ እየደረሱ ያሉ ግፎች አሉ፣ እየተፈጸመ ያለ ፍጅት አለ፣ እሱን እንገነዘባለን። ግን እባካችሁ በትብብር ይሄንን ትግል አድርጋችሁ ይሄንንም ሀገር ህዝባችንንም ከሁለንተናዊ ጥፋት ከሚቹዋል ዲስትራክሽን እንታደገው የሚል ጥሪ በተደጋጋሚ ሲያስተላልፍ ነበር የነበረው። ዛሬ እስር ቤትም ሆኖ ከእስር ቤት ይሄንን መልእክት ልኳል። አይ ቲንክ የሆነ የገባው ነገር ያለ ይመስለኛል። ሰዎች በየጊዜው የፖለቲካ አቋም ፐርማነንት ስቴት ኦፍ አፌር አይደለም። አማራ ተገንዘብ፣ የፖለቲካ አቋም ፐርማነንት ስቴት አይደለም። ለዘላለም አንድ ሰው አይደነቅም፣ ለዘላለም አንድ ሰው አይወቀስም።
ሰው በጎ ነገር ሲያደርግ ይመሰገናል፣ መጥፎ ነገር ሲደርግ ይኮነናል። በሚሰራው ስራ ነው ሰው የሚፈተነው፣ በሚያደርገው ነገር ነው ሰው ውጤት የሚሰጠው። ይሄ ልጅ ታዬ እኔ ኦሮምኛ ሰማለሁ በተደጋጋሚ ከዚህ በፊት ያደርጋቸው የነበሩ ንግግሮች ብልጽግና ወደ ስልጣን በመጣ ወቅት በጣም ያሳስበኛል። አማራን በተመለከተ እበሳጫለሁ። ለሱ አይደለም ለሌሎቹ ለአንዳንዶቹ ጽፌላቸው አውቃለሁ። ዛሬ እናንተ የምትጽፉትና የምትናገሩት ነገር በወገኖቻችን ላይ የሚያደርሰውን ፍጅት በተመለከተ ምን አይነት ዋጋ አማራን ህዝብ እያስከፈለው እንዳለ ጽፌላቸው አውቃለሁ። ለአንዳንዶቹ ተጠያቂም እንደሚሆኑ ጽፌላቸው አውቃለሁ። በተለያየ ጊዜ ላገራቸው የነበሩ ነገሮች የምር ያሙኝ ነበር፣ የምር ታመምባቸው ነበር። ምክንያቱም አውቃለሁ ምን እንደሚያስከትሉ። አሁን ላይ ግን ይሄንን ብሩታል የሆነ ሞንስትረስ የሆነ ስርዓት እጅግ አደገኛ የጥፋት ማሽን በተመለከተ በአደባባይ ወጥቶ አማራን አጠፋለሁ ብሏል ይሄ አገዛዝ። ስለዚህ አማራ ታገለው ብሏል። ይሄ ማንም አያደርገው። በውጭ ሀገር ያሉት ይሄንን አይሉ ዲሞክራሲ ምናምን ሲያለ ሲጮህ የሚውለው ሁሉ አይለውም። ይሄንን አሁንም ነፍጠኛን ነው የሚለው። አንዳንዱ ነፍጠኛን አከስኑ ጎዴ ይላል። አሁንም ነፍጠኛ እንዲህ አድርጎን ምኒልክ አከስኑ ጎዴ ነው የሚለው። አሁንም ምኒልክ ነው የሚለው። ያው ከምኒልክ ጀርባ አማራውን ማደል ነው። በየቀኑ እንደዛ ነው ወጥቶ በድፍረት ይሄ አገዛዝና የዚህ አገዛዝ አቋም የአማራንና የኦሮሞን ህዝብ አይመስልም። ይሄ አገዛዝ በህፃናት ደም የሚቀልድ በህዝብ ደም የሚቀልድ አገዛዝ ነው። አረመኔ ነው። ታውቃላችሁ ይሄ እንትን የሚሉት አለ አንትሮፖሎጂስቶቹ ምን ሪቹዋል የሚሉት አለ። ብለድ ፊስት አለ። የሰውን ደም እያፈሰሱ በሰው ደም ሪቹዋል የሚያዘጋጁ በሰው ደም እና በንጹሃን ደም የሚጨፍሩ አሉ። ፍጅት እየፈጸሙ እንደ ድል የሚያከብሩ አሉ። እንደዛ አይነት ሳይኮፓቶች እና እንደዛ አይነት እንትኖች ባሉበት የአማራው ደም ዋጋ የለውም። እኔ ሳቅ እውነት ለመናገር እኔ ያለፉትን 30 ዓመት እድሜ እንግዲህ ለማስተዋል ከደረሰበት ጊዜ ጀምሮ ከ7 ዓመት ጀምሮ በአማራ ላይ ለደረሰ ሞት አንድም ሰው ኢትዮጵያ ላይ ተጠያቂ ሲሆን አይቼ አላውቅም። አንድም ሰው እንደውም አማራን የፈጁ ሰዎች የክልል ፕሬዝዳንቶች ናቸው። አሁንም አልተሻሩ። በምንም መንገድ ሰው አይወቀስም፣ አይጠየቅም። አማራን it's just ኢትዮጵያ ውስጥ ኢንስቲትዩሽናላይዝድ ነው። ተቋማዊ አሰራር ነው። የየለት አፈጻጸም እና የሪፖርት አካል ነው አማራን መፍጀት። it's not even a statistics ቁጥርም አይደለም። ይሄን ያህል ሰው ተገደለም አይባልም እኮ አይቆጠርምም። and ለመቁጠር የሞከረ ሁሉ እስር ቤት ይጣላል። የአማራን ሞት አጋልጣቸዋል የተባሉ ሰዎች እስር ቤት ይገባሉ። የትኛው ማህበረሰብ ማሰብ የሚችል ህዝብ ለራሱ ክብር ያለው ህዝብ እንዴት ይሄንን ተቀብሎ ኢንዶርስ ያደርጋል? ይሄ ስቴት እንዴት እንዲቀጥል እንፈልጋለን? እንዳማራ እንዴት የሞት መዋቅር መንግስት ሆኖ እንዲቀጥል እንፈልጋለን? እንዴት የሞት መዋቅር መንግስታዊ መዋቅሩን ይዞ እንዲመራ እንፈቅዳለን? እንዴት በዛ ሀገር ውስጥ ዜጎች ነን ብለን ስለዛ ሀገር በጋራ ከሌሎች ጋር እኩል ልንቆም እንችላለን? አንችልም። እና
ሌሎች ያላቸውን ፕሪቪሌጅ የለንም። ሌሎች ለምሳሌ ምርጫ ላይ መሳተፍ ፕሪቪሌጅ አላቸው፣ ራይት እንኳን አልለውም። አማራ ምርጫ ላይ መሳተፍ ምናምን የሚባል ነገር ቅንጦት ነው ለአማራ ሕዝብ። ኦኬ ቅንጦት ነው። ወደዛ እንደዛ አይነት ነገር ውስጥ የመሳተፍ ምናምን መጀመሪያ ሰው ተብለ መቆጠር አለብህ። በተደጋጋሚ ከሌሎቹ ለየት የሚያደርገው ታዬን ወጥቶ በአደባባይ አማራን በተመለከተ በቅርብ ጊዜ ኦኬ አንዌቨሪንግ የሆነ አቋሙን አሳይቷል። አሁንም በትብብር ይሄንን ፋሽስታዊ ስርዓት እንድትታገሉት ብሎ ለመላ ዓለም ለሚገኙ ኢትዮጵያውያን ሪጋርድለስ ኦፍ ብሔራቸው፣ ሃይማኖታቸው ጥሪ ያስተላልፏል። ኦኬ በርደኑ ያለው እሱ ላይ አይደለም። እኔ በእስር ቤት ያሉ ልጆች በነገራችን ላይ እንዴት የታደሉ ናቸው! በዚህ የጥፋት ዘመን በእስር ቤት ያሉ ልጆች ምንኛ የታደሉ ናቸው ላለው የምር ማለት። ምክንያቱም እነሱ የህሊና ዕዳ የለባቸው። ዕዳው ያለው ከእስር ቤት ውጪ ነን የምንለው ራሳችንን ላይ እስር ለበየን ነው፣ ለኛ ነው። እንትን እነሱ መስጠት ያለባቸው ነገር ምንድን ነው? የሰው ልጅ ሊበርቲ፣ ሰው አልቲሜት ነፃነቱን አውቃለሁ። መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ውስጡ አይጸናም እንጂ እንደ መተካት።